በቅድሚያም አርዕስተ ዜና። ህወሓት በአፋር ክልል ጥቃት ከፈተ። የህወሓት ታጣቂዎች ከተቆጣጠሯቸው ስፍራዎች አካባቢ ህዝቡ እየሸሸ መሆኑ ተነገረ። 70,000 ፍልስጤማውያንም ተገደሉ። ይህንንና ሌሎችም ዝርዝር መረጃዎችን ስለምናስቀኛችሁ እስከ ፍጻሜ ድረስ አብራችሁን ቆዩ። ውድ የቻናላችን ተከታታዮች ሰብስክራይብ እያደረጋችሁ ጊዜውን የጠበቀና ታማኝ መረጃ ወደ እናንተ እናደርሳችሁ ዘንድ የደውል ምልክቷን ይጫኑ። እንዲሁም ቪዲዮ ለብዙ ሰዎች ይደርስ ዘንድ ሼር እና ላይክ በማድረግ ሀሳብ አስተያየታችሁንም በኮሜንት አስቀምጡልን። በመቀጠልም ወደ ዝርዝር መረጃዎቹ አለፍን። ህወሓት በአፋር ጥቃት ከፈተ። ህወሓት በራያ መሆኒ ወደ አፋር መጋሌ ቶንሳ ቀበሌ የከባድ መሳሪያ ድብደባ እንደጀመረ ተገለጸ። አንድ የአካባቢው ነዋሪ ከ8 ሰዓት ከሃያ አንስቶ ወደ ቀበሌው የከባድ መሳሪያ ድብደባ እየተፈጸመ መሆኑን ተናግረዋል። በሌላ በኩል በዛሬው ዕለት በምስራቅ ጠለምት ወረዳ ደገብራይ ቀበሌ ውጊያ እንደነበር አረጋግጠናል። በአሁኑ ሰዓት የህወሓት ጦር ድላምባ ቀበሌ ልዩ ስሙ ስራር፣ ንጫራ ቀበሌ ልዩ ስሙ ሰላሳ ጉላ እና ስላምባጣ ጨርቆስ ቤተ ክርስቲያን ደገብራይ ቀበሌ ልዩ ስሙ አዘቦ መሰላሰል ሚካኤልን ተቆጣጥሮ ይገኛል። በተጨማሪም በትናንትናው ዕለት ዋልድባ በኩል ከንሲያና ቡያ ወንዝ አካባቢ ጻይዳ ቀርኒና ምስክር የተባሉ ቀበሌዎች ለመቆጣጠር መንቀሳቀሳቸውም ይታወቃል። የህወሓት ታጣቂዎች ከተቆጣጠሯቸው ስፍራዎች ህዝቡ እየሸሹ ነው ተባለ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸውን እየተዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ ነው። ለደህንነታቸው በመስጋት መሸሻቸው ተነገረ። ግጭት ይቀሰቀሳል በሚልና ታጣቂዎቹ የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውንም ነዋሪዎቹ ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙም ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውንም ተናግረዋል። ትናንት ሐሙስ ቆቦ ነበርን፣ አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪዎች ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለት ለሶስትም ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው። ሁሉም መሸሽ ነው የሚፈልገውም ሲሉ ጨምረዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎች እና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱም ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለውም ተናግረዋል። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩም ጠቅሰው አሁን መኪናውም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ሲሉም ጨምረዋል። የከተማው ነዋሪዎች ከረቡዕ ጥር 20 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት፣ አሁን ደግሞ የጫካውንም መንገድ ሰምተው ዘግተውታል ሲሉ ነዋሪዎች ቅሬታቸውን አቅርበዋል። 70,000 ፍልስጤማውያን ተገድለዋል። የእስራኤል ጦር በጋዛ 70,000 ፍልስጤማውያንን ተገድለዋል ብሎ እንደሚያምን የእስራኤል መገናኛ ብዙኃን አንድ ከፍተኛ ወታደራዊ ምንጭ ጠቅሰው ዘገቡ። እስራኤል ከዚህ ቀደም በሐማስ የሚመራው የጋዛ የጤና ሚኒስቴር የሚያወጣውን ቁጥር አትቀበልም ነበር። ነገር ግን የተባበሩት መንግስታትን ጨምሮ ሌሎች የሰብአዊ መብት ድርጅት እና ዓለም አቀፍ መገናኛ ብዙኃን ይህንን ቁጥር ሲዘግቡት ቆይተዋል። በአውሮፓውያኑ አቆጣጠር ጥቅምት 2023 ሐማስ በደቡብ እስራኤል ድንገተኛ ጥቃት ፈጽሞ 1200 ሰዎችን ሲገድል 251 ሰዎችን አግቶ መውሰዱ ይታወሳል። ይህ ክስተት የጋዛው ጦርነት ምክንያት ሆኗል። እስራኤል ለዚህ ምላሽ በጋዛ ወታደራዊ ዘመቻ ያካሄደች ሲሆን በዚህ ወቅት 71,660 ሰዎች መገደላቸውን በሐማስ የሚመራው የጋዛ የጤና ሚኒስቴር መረጃ ያሳያል። ሚኒስቴሩ ባለፈው ጥቅምት በሐማስ እና በእስራኤል መካከል የተኩስ አቁም ከተደረገ በኋላ ቢያንስ 492 ፍልስጤማውያን ተገድለዋል ይላል። 4 እስራኤላውያን መገደላቸውም ተጨምሮ ተነግሯል። እስራኤል በተደጋጋሚ የሐማስን የሟች ቁጥር እንደማትቀበለው የገለጸች ሲሆን ካለፈው የአውሮፓውያኑ ዓመት የተኩስ አቁም በፊት
1,600 ተዋጊዎች እንዲሁም በጦርነቱ ወቅት 22,000 ታጣቂዎች መግደሏንም ትናገራለች። የእስራኤል መከላከያ ሰራዊት ከዚህ ቀደም በእያንዳንዱ ሟች ተዋጊ ቁጥር ልክ 2 ወይም 3 ሰላማዊ ዜጎች መገደላቸውንም እንደሚያምን ገልጾ ነበር። ውድ ተመልካቾቻችን ለአሁኑ ያቀረብንላችሁና ይዘንላችሁ የነበረው መረጃዎች ይህን ይመስል ነበር። ቀጣይ በሌላ አዳዲስና ትኩስ መረጃዎች እስከምንገናኝ ድረስ መልካም ጊዜ ተመኘን።